አምኖ ተቀበለ ጭራሹኑ ባይዘዊ ኮሜንት ሁሉ በጣም አዝነዋል። ሀይሚትዬ ብቻ ደህና ትሆንልን ደህና ትሆን። አዎ ደህና ትሆን። ወላሂን የብሩኬ ጣጣ አያልቅም። ሁሌም የሚያመጣው መዘዝ 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 መዘዝ። እንደዚህ አይነት ድራማ ይቅር፣ ከእዩ ጋር ድራማ ይቅር። አንዳንዴ ውዶች ሀይሚና ብሩክን ስለምንወዳቸው ነው እንጂ ዝም ብለው ስለምንወዳቸው ነው እንጂ ከሸገር ቡታጅራ የሄዱት ማን ነው? እዩ አልመጣችባቸውም። እነሱ ናቸው የሄዱት። አንድ ነገር። ሁለተኛ ነገር ደግሞ ግን ለምን ብሩኬ ከዚህ ነገር ውስጥ አትወጣም? ለምን? በጣም እያዘንን ነው ያለነው። ለምን? በጣም ብዙ ወዳጆች አሉክ። ገባክ? እኔ አሁንም ወዶቼ ማለት ነው እዩ ስታወራ እንደ እውነት ነው የምታወራው። ቆይ ልንገራችሁ፣ ምሳሌ ልስጣችሁ። ምሳሌ በሰው ልስጣችሁ፣ አረ በሃይሚና በብሩኬ ልስጣችሁ። ብሩኬ አያደርግም እያልኩ ነው፣ ግን ምሳሌ ነው የምነግራችሁ። ብሩኬ አያደርግም። ገባችሁ? አሁን ብሩኬ ቢያደርግና አያደርግም ብያለሁ፣ ዝም ብላችሁ አዳምጡኝ። ግን ምሳሌ እንደዚሁ አለ። ፎር ኤግዛምፕል ብሩኬ ቢያደርግ ከዛም በኋላ ልጁን አሁን አምኖ ቢቀበል ልጁን ማሳደግ ይችላል፣ ከሀይሚ ጋር ይኖራል። ይሄ ህልም ነው። እንደዚህ አይነት ትምህርት እንዳትወስዱ እህቶቼ። ገባችሁ? እንኳን ገና ምንም አይነት ህይወት ሳትጀምሩ በቦይ ፍሬንድነት ይዛችሁ ከሆነ እንኳን በቦይ ፍሬንድነት እኔ በቃ ባሌ ከኔ ጋር 8 ዓመት 9 ዓመት ቆይቶ ከሆነ አንድ ቀን ቺት እንኳን አረገዘ ምናምን ቀርቶ አንድ ቀን በአይኔ በብለይኔ አሁን እንደ ድራማ ማለት ነው ብሩክ እና እዩ እንደታዩት ካየው ወዲያውኑ ጠለግ ነው። 4 ነጥብ። ገባችሁ? ለምን? ከዚህ በፊት እናገራለሁ። የዛሬ ከሶስና ጋር ምናምን ሲመጡ ቺት ማለት ካንሰር ማለት ነው፣ ሱስ ነው። ካልቆረጣችሁት ሊወገድ አይችልም። ገባችሁ? ግን እኔ በጣም ቪዲዮ አልሰራውም። አሁንም መስራት አልፈለኩም። ለምን? ሀይሚዬ ለምንድን ነው የምትንገላተው? እንደዚህ አይነት ቪዲዮ ምን ነው ብሩኬ ቢቀርባችሁስ? ራስን አዋርደክ ያገኘከው ሳንቲም ምን ያደርግልሃል? ለቤተሰቦቻችሁ ክብር የሆነ ያኔ ለሀይሚ ክብር ብሩኬ እንዴ አብርሽ ቢሰራ ማሚዲያ ቢሰራ ክብራቸውን ዝቅ ቢሉ ህይወት ጀምረዋል። ብሩኬ ምን ነው እንደዚህ አይነት ድራማ ቢቀርብክስ? ዘርዬ የብሩኬ ልጅ ነው አይደለም? ዝም በሉ እናንተ። የብሩኬ ልጅ አይደለም፣ ሊሆንም አይችልም። ስሙ፣ የብሩኬ ልጅ ቢሆን እዩ የምሰድብበት ሪዝን የለም። ይገባችኋል? እውነት ግን ውሸት ነው። 100% ውሸት ነው። እየሰማችሁ ነው። ብሩኬ የብሩኬ ልጅ ቢሆን ሀይሚን ምናምን በቃ ምንድነው ሀይሚን አፕሪሼት የምናደርጋት አይዞሽ ምናምን ነው የምንላት እንጂ ልጇን የዩን ልጅ ከብሩ ጋር አሳድጊ እኔ በበኩሌ መሰረትን አልላትም። እንኳን ሀይሚዬችን አንድ ፍሬ ልጅ ገና ድንግል የሆነች ልጅ ቀርቶ ማለት ነው። ገባችሁ? እናንተ ብሬናችሁ የሆነ ነገር ካፈቀራችሁ ከወደዳችሁት ህይወቱን ከሰጣችሁት ከሌላ ወልዶ ከመጣ አንድ ላይ ታሳድጋላችሁ። ይሄ የሁላችንም ባህሪ የተለያየ ነው። ገባችሁ? እኔ እንኳን ዚስ ኤጅ ላይ መናገር እየቻልኩ ቀርቶ እንደው መውለድ ባልችል መሃን ብሆን እንደዚህ አይነት ህይወት እኔ አልመርጥም። የሁላችንም ሀሳብ የተለያየ ነው። ለምሳሌ እኔ ዘር ለገበሬ ብሩኬ አያደርግም 100%። ሰምታችሁኛል። መሰረት ደግሞ እዩ አልዋሸችም፣ በቃ ብሩኬ ተሳስተዋልና ልጁን ወስዶ ከሀይሚ ጋር ያሳድጉ ልትል ትችላለች። ይሄ ግን ቢግ ሚስቴክ ነው። ገባችሁ? ሲቀጥል ደግሞ ማንም አስገድዶ ከሚስቱ ጋር አንድ ላይ ሁን የሚባል ነገር የለም። ገባችሁ? ፎር ኤግዛምፕል ለምሰጠው ብሩኬ አያልፍም፣ ሲያልፍም አይነካካውም። ሀይሚዬ ሰበሩን ይስጥሽ፣ ትዕግስቱን ይስጥሽ። እንደዚህ አይነት ነገር ገና ምንም አልያዛችሁም። ባይዛዊ ምን አዳምጬ እንደመጣው ልንገራችሁ። ሀዊ ዛሬ የሚሰራጨውን ይዋት። ሀዊ ፀጉር ቤቷን ልታስመርቅ ነው ዱባይ ያለችው። ሀዊን ታውቋታላችሁ። እሷ ምንድን ነው የምትለው? የሚወዳችሁ ወንድ እወድሻለሁ፣ አፈቅርሻለሁ፣ እሞትልሻለሁ ምናምን አይደለም ብላለች። ሄዳችሁ አዳምጧት። ተግባር ሲሆን ነው።
በጣም ነው ያዘንኩት። ሌላው ደግሞ ምን አለ መሰላችሁ ይረዝምባቸዋል ይቅር፣ ሌላ ምሳሌ ላነሳ ነበርና ሀይሚዬ ተይ ከእንደዚህ አይነት ድራማ ውጡ። እንደና አብርሽ እኮ ሊጀምሩ ነው ውዶቼ። የብሩክና የሀይሚዬ ህይወት እንደፈራሁት እንደ አብርሽና እንደ ሩታ ድራማ ሊሆን ነው። እኔ እኮ አላወራም ብዬ ነው፣ ግን በውስጥ ከጓደኞቼ ጋር አወራለሁ። ረቢን ነው የምላችሁ። ለምን እዚህ ዩቲዩብ ላይ ደስ እያለኝ ማሻላ ሀይሚ ብሩክን የፍቅር ጥያቄ ሲያነሳ ምናምን ድምፄን ትሰሙኛላችሁ። በጣም ነው ደስ እያለኝ ነው ማወራው። በውስጥ ግን ረቢን ነው የምላችሁ። እኔ ግን ድራማ ሊጀምር ለምን ብዙ ጊዜ አንድ የፍቅር ጥያቄ ሳይጠይቅ ዝም ብሎ እንዲህ ይላል። አንድ ቀን 2 ዓመት ሙሉ ስንል መቅዲ ቤት እንደዛ ኦኦ ሲሉ እኔ ደግሞ በዩቲዩብ ስለፈልፍ በዛኛው ቻናሌ ምናምን ብሩኬ እሱን ነገር አመቻችቶ ወደ ድራማ ይመጣሉ እያልኩ እያሰብኩ ወደ ቲክቶክ ስትመጣ እኔ በቃ አስቤያለሁ ወዶች፣ አስቤያለሁ። እንደ ዩቲዩብ ላይ አላወራውም። ለምን የደስታ ጊዜ ነው፣ የፍቅር ጊዜ ነው። ብሩኬ የሚያሳየን ነገር ለሀይሚዬ በቃ ፍቅሩን ሲገልጽ ደግሞ ለምን ልጅ ነጅሳችሁ እያልኩ ነው እንጂ ይሄ ድራማ እንዳይመጣ በውስጥ እያወራው ነበር። በጣም ነው የምናዝነው ብሩኬ፣ ቴንኪው ከምር። ሌላው ደግሞ ልጁን ማሳደግ ይችላል። ዝም በሉ እናንተ። ሲጀመር የብሩኬ ልጅ አይደለ አታ እንደዚህ አይነት ነገር ምሳሌ በራሳቸው ነው የምሰጠው። የብሩኬ ልጅ ቢሆን ቤተሰብ ጋር ሄዶ ያሳድጋል። ከሀይሚ ጋር ለምንድን ነው የሚያሳድገው? እናንተ ወንድ ልጅ እንደዚህ አትሆኑ። እንደዚህ አይነት ትምህርት አይሰጥም። ሲጀመር ብሩኬ አልወለደም፣ የብሩኬ አይደለም ውዶቼ። ግን ባላችሁ እንዲህ ከሆነ ሂድ ነው ምለው። እኔ ስጥፍርላ ላዚም ሂድ ነው ምለው። እንዴ ያለሱ ወንድ የለም። ጨምላቆች እንደዚህ አይነት ትምህርት አይሰጥም። በቃ 4 ነጥብ። አቁሙ። ሊያቆሙ አልቻሉም። በጣም በሚያስጠላ ነገር ነው የመጡት። ሀይሚን እያስከፉ ይመጣሉ። እንደኛ ጨምላቆች፣ አስቀያሚዎች። እዩም ደግሞ ዝርክርክ ማለት ነው። ብሩክን ስለምንወደው ስለምናከብረው ይሄን ድርጊት ስለማያደርግ ነው እንጂ እንደዚህ አይነት ድርጊት የሚያደርግ ሰው ሌላ ነገር ነው እርምጃ የሚወሰድበት። ግን ብሩክ አያደርግም። ግን ሀይሚን እያስከፋችሁ እንደዚህ አይነት ስራ አትስሩ። አንደኛ ነገር አስተማሪ አይደለም። ሁለተኛ ነገር ደግሞ ከአንደኛ